የሚገርም ነው እንግዲህ የዚህ የሮሜ መልእክት በጣም ብዙ የተጠቀጠቁ እውነቶች ያሉበትና እኛን ከተኛንበት የሚያነቃ የእግዚአብሔር ሐሳብ ያለበት መልእክት ነው። በዚህ መልእክት ውስጥ ብዙ ኃይል ይሆንልናል። አሁን እንደተነገረን እንግዲህ ለሚያምን ሁሉ ተብሏልና ይሄ ለሚያምን ሁሉ የሚሰራው የእግዚአብሔርን የማዳን ኃይል የምንነጋገርበት ጊዜ ነው ማለት። ዛሬ እንግዲህ መጽሐፉን አንገባበትም። ከቁጥር 1 የምንጀምረው የሚቀጥሉት ጊዜያቶች ላይ ይሆናል። ዛሬ ግን መግቢያውን ነው የምናየው እና በመግቢያው ውስጥ ብዙ ሐሳቦች፣ ብዙ የሚነገሩ ነገሮች አሉ። አጠር አድርጌ ግን አንዳንድ እውነታዎች የያዛቸውን ኮንቴንቶች፣ ዓላማውን እና የጸሐፊውን ማን እንደሆነ የሚነገሩ ያው ብዙ ስለሚነገር እናውቃቸዋለን፣ ግን እነሱን ሪማይንድ አድርጎ በደንብ መግቢያውን መናገር ያስፈልጋልና ከዛ ሐሳብ እንነሳለን። የጸሐፊው ማንነትና መቼ እንደተጻፈ የመጀመሪያው የሚነሳ ሐሳብ ነው። በዚህ መጽሐፍ ላይ ሮሜን ስናስብ በጣም የመጽሐፍ ቅዱስ አዋቂዎች የሮሜን መጽሐፍ አንዱ ከወንጌላት ከአዲስ ኪዳን እንደው የወንጌል መልእክት ተብሎ ቢካተት አሁን የሉቃስ ወንጌል ይላሉ አይደለ? መጀመሪያዎቹ 4 ወንጌላቶች ከሞቱ ማለት ከውልደቱ እስከ ትንሣኤው ድረስ ስለተረኩ የሚናገሩ ሐሳቦች ስለሆኑ ታሪኩንም ያሳለፋቸውን ነገሮች ሁሉ የሚናገሩ ስለሆኑ ምን ይባላሉ? የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል፣ የዮሐንስ ወንጌል ይባላል እና መጽሐፍ ቅዱስ አዋቂዎች እንደው ይሄኛው ሐዋርያ ደግሞ ያመጣው በጣም ኮንቴንትፉል ወይንም ደግሞ ይዘቱ በጣም የከበደ የወንጌልን ኮንሴፕት የያዘ ስለሆነ ከወንጌላት ከአራቱ ወንጌላት ጋር የሚደረደር ሐሳብ ያለበት ነውና ስለዚህ ከወንጌላት ጋር ቢቆጠር ይላሉ። እግዚአብሔር የተባረከ ይሁን። ይሄ ጳውሎስ የተባለ ሰው በጣም የሚገርም ሁላችንም ውስጥ በጣም ትልልቅ ግርምትን የሚጭር ዛሬም ስናነበው የማረጅ ውስጣችን ትኩስነትን የሚፈጥር ትልልቅ መገለጦችን የጻፈ ሰው ነው። ጳውሎስ ነው የጻፈው። ያው ጳውሎስ ከ27ቱ የአዲስ ኪዳን መልእክቶች 13ቱን የጻፈው እሱ ነው። እግዚአብሔር ስሙን ለመሸከም እግዚአብሔር እድል የሰጠው በጣም ዳይናሚክ የሆነ ሰው ነው እና መጽሐፉን የጻፈው ጳውሎስ መሆኑን ስናስብ እንግዲህ ስንት መጽሐፍቶችን ጽፏል? 13 መጽሐፍቶችን ጽፏል። አንደኛውና በቮሊዩምም በጣም ትልቅ 16 ቁጥሮች ያሉት መጽሐፍ የሮሜ መጽሐፍ ነው። የሮሜ መጽሐፍ ነው እና ይሄንን ደግሞ እሱን እንደጻፈ የምናይበት የመጀመሪያው ክፍል ቁጥር 1 ላይ ምዕራፍ 1 ቁጥር 1 ላይ ሄዳችሁ ስታዩ ታገኙታላችሁ። ሐዋርያ ሊሆን የተጠራ የጌታችን የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳኑ መጽሐፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ እያለ ራሱ መጀመሪያ እንደ በቁጥር እየሄድን ስንሄድ በጣም ይገርማቸዋል። ጳውሎስ ለወንጌል የተጠራ የእግዚአብሔር ባሪያ የሆነ ደግሞ ለወንጌል የተጠራ ለወንጌልም ደግሞ የተለየ የሚሉት ራሱ በጣም ሰፊ ነገር ያለበት በጣም ውስጣችሁ ሊገባባችሁ የሚገባ እውነታዎች ናቸው እና አንድ ተናጋሪ ስለዚህ ነገር ሲናገር ራሱ ሰላምታው ዶክትሪን ነው ይላል። ቴዎሎጂካል ኮንሴፕት ያለበት ውስጣችን እንዲገባ የፈለገው እውነት አለ ይላል። በሰላምታ ውስጥ እንኳን የሚያስተላልፈው መልእክት አለ። ሰላም ለእናንተ ይሁን ብለን እንገባለን አይደል? አንዳንድ ጊዜ የንግግራችን ራሱ ተርም እና ልናስተላልፈው የምንፈልገው ነገር እግዚአብሔርን ሪፕሬዘንት ያደርጋል። እግዚአብሔርን ሊያጋባባችሁ ይፈልጋል እና እስከ ቁጥር 7 ድረስ የምታዩት በጣም የሚገራርሙ ትምህርቶች እግዚአብሔር የመለኮትን ትምህርቶች የምታገኙበት ነው እና ይሄ ሰው ራሱ እንደጻፈው እንግዲህ ጅማሬ ላይ እናገኛለን። ግን የሚገርማችሁ ነገር ቁጥር ወደ ምዕራፍ 15 ቁጥር 22 ላይ ምዕራፍ 16 ላይ ሄዳችሁ ቁጥር 22 ላይ ሄዳችሁ ስታዩ ደግሞ ይህንን መልእክት የጻፈ እኔ ብሎ የሚናገር አንድ ሰው ደግሞ ታገኛላችሁ። ማለት በሃንድ ራይቲንግ የረዳው የጻፈው ሰው ጤርጤዮን በጌታ ሰላም አቀርብላችኋለሁ ብሎ ራሱን ሪፕሬዘንት ያደርጋል። እንግዲህ አንዳንድ ጊዜ ልክ የኤርሚያስን መጽሐፍ ስታዩ ኤርሚያስ ራሱ አይደለም የጻፈው፣ ባሮክ የሚባል ሰው ከግርግር እየተከታተለ እንደጻፈለት እነዚህ ጴጥሮስ ላይም እንደዚሁ አንድ ጻፊ እንዳለ ይናገራልና ይሄን ሮሜን ሲጻፍ ትልቁን ሮል የተጫወተው ይሄ ሰው እንደሆነ
ጠርጤሊዮንስ የተባለ ሰው እንደሆነ እናገኛለን። እና የተጻፈበት ደግሞ ሲዝን ወይንም ደግሞ ዘመን ጌታችን ኢየሱስ ክርስቶስ ኦልሬዲ ካለፈ በኋላ ከ54 እስከ 57 ባሉ ዓመተ ምህረት እንደሆነ መጽሐፍ አዋቂዎች ይናገራሉ። ይህ እንግዲህ አጨቃጫቂ ነው። አንዳንዶች ከ54 ይላሉ፣ 56 ይላሉ። እኛ ዝም ብለን በዛ ሲዝን ውስጥ ከ54 እስከ 57 ባለው ጊዜ ውስጥ እንደተጻፈ መያዝ ይጠበቅብናል። እንግዲህ ሶስት ነገሮችን አየን ማለት ነው። ስለ ጸሐፊው ማን እንደጻፈው ስናይ በሃንድ ራይቲንግ የረዳው ሰው አለ፣ ደግሞ የተጻፈበት ሲዝን አለ፣ ደግሞ ራሱ ጳውሎስ አለ የሚለውን ሐሳብ ከያዝን ወደሚቀጥለው ነገራችን ደግሞ እናልፋለን። ታዲያ ይሄ የተጻፈው ማንን ተደራሽ ለማድረግ ነው የሚል ጥያቄ ደግሞ ስንጠይቅ እነማንን ነው ተደራሽ ያደረገው ስንል ራሱ መልእክቱ ወደ ሮሜ ሰዎች ስለሚል አንድ ክሉ ይሰጣል አይደል? ወደ ሮሜ ሰዎች እና ወደ ሮሜ ቤተክርስቲያን አይደለም የሚለው ወደ ሮሜ ሰዎች፣ ወደ ሮሜ ወዳሉ ህዝቦች፣ በሮሜ ውስጥ ያሉ ክርስቲያኖችን ተደራሽ የሚያደርግ እንደሆነ የምናይበት ነው ማለት ነው። በዛ ውስጥ እንግዲህ አይሁድ አለ፣ አሕዛብ አለ፣ ደግሞ የተለያዩ እዛ የተቀመጡ የእግዚአብሔር ቤተሰቦችን ተደራሽ ለማድረግ እንደሆነ ይናገራል። ምናልባት ቁጥር 7ን ይህን ብትመለከቱ ቁጥር 1 ላይ በእግዚአብሔር ለተወደዳችሁና ቅዱሳን ልትሆኑ ለተጠራችሁ በሮሜ ላላችሁ ሁሉ ይላል። እግዚአብሔር የተባረከ ይሁን። በየት ላላችሁ? በሮሜ ላላችሁ ሁሉ ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ብሎ ይጀምራል። እንግዲህ ጳውሎስ ብዙ ነገሮችን ልናነሳ እንችላለን። በጣም ቸርች ፋዘርስን እንዴት ይሄ መጽሐፍ እንደለወጠም ከነሱም አንጻር ልናየው እንችላለን። በጣም የሚገራርማችሁ ነገር እዛ ቦታ ላይ በአካል ሄዶ ለማገልገል በጣም የሚፈልግ ሰው ነው። ግን ያው at the same time ደግሞ በመንፈስ ቅዱስ የሚመራ ስለሆነ በመንፈስ ቅዱስም ድምፅ ለመሄድ ልምምድ ያለው ሰው ስለሆነ ያንን ነገር እድሉን አላገኝም። ግን ደግሞ ሐዋርያዊ ደርዝ ያለው ትምህርት ማግኘት እንዳለባቸው እዛ በሐዋርያት ትምህርት ይታነጹ ዘንድ የተገቡ እንደሆነ የሮሜን ሰዎች እያየ በጣም መልክ የያዙ ነገሮችን በጣም ትልልቅ ጀርገን የሆኑ በጣም ትልልቅ ሐሳቦችን እያሰበ በዚህ ሐሳብ ይሄ ህዝብ መገልገል አለበት ብሎ ነው ማለት ነው ይሄንን ነገር ሲጽፍ ማለት ነው። እና ግን ዓላማውን ለምን እንደጻፈ ማለት በህሊናው ውስጥ ጳውሎስ ምን እያሰበ እንደጻፈ አንድ 4 ነጥቦችን ደግሞ በዓላማው አቅጣጫ እናያለን። እንግዲህ የሚቀጥለው ሳምንት ምናልባት እንትን ካልያዛችሁ ካልጻፋችሁ የሚረሳ ነገር ነውና በተጽፏቸው እና ዛ ስትወያዩም ደግሞ ስንወያይም ኖቱንም እናደርግላችኋለን። በጣም ጥሩ ይሆናል ማለት ነው። እና እነዚህ 5 ፖይንቶች በጣም ኤክሳይትድ የሚያደርጉ በጣም የሚያስደንቋችሁ እውነታዎች እንዳሉበት እናያለን። እና ምንድናቸው? በዓላማ ደረጃ ጽንሰ ሐሳቡ ጳውሎስ መልእክቱን በሚከተሉት ዓላማዎች አዋቅሯቸዋል እና ምን እንደሆኑ ከመጽሐፍት ውስጥ ነው የምናገኘው። የመጀመሪያው ነገር ጳውሎስ ለሕዝቡ መንፈሳዊ ጽናትን መስጠት የተልፈሰፈሰ ወይንም ደግሞ ያልጸኑ እንዳይሆኑ በማሰብ በዓላማ ምን ተደራሽ መደረግ አለበት እያለ በአይነ ህሊናው ጽናት የሚል ነገር እንዳለ የመጀመሪያውን ነገር ታያላችሁ። በተለይ ቁጥር 11 እና 12 ላይ እዛው ምዕራፍ 1 ላይ ዘለል ብላችሁ ስትአነቡ ትጸኑ ዘንድ የሚል በጣም ትልቅ ሐሳብ ታያላችሁ። ምን ትሉ ዘንድ? ትጸኑ ዘንድ መንፈሳዊ ስጦታን እንዳካፍላችሁ ላያችሁ እናፍቃለሁኝ። የሆነ ነገር ይጋባባችኋል አይደል? ራሱ ምኞቱ ምንድነው? እናንተ መጽናት አለባችሁ። ይህንን መንፈሳዊ የሆነውን ነገር ደግሞ ላካፍላችሁ እናፍቃለሁ፣ ላያችሁ እናፍቃለሁ። ይህንንም በማለቴ በመካከላችሁ ባለው በእናንተና በእኔ እምነት አብረን በእናንተ በአንድነት እንድንጽናና ነው ይላል። እግዚአብሔር የተባረከ ይሁን። ማለት መጽናናትን የሚሰጠው የእግዚአብሔር ሐሳብ ለሰዎች ሊከፈል እንደሚገባ ሊቆረስ እንደሚገባ ያ ሕዝብ ደግሞ ከዚህ እውነት ጋር አብሮ በሚካፈለው ነገር ምን ማለት እንዳለበት እያሰበ ነው። መጽናት በሉ እስቲ
መጽናት እንዳለበት እያሰበ ነው። አሁን ባለንበት ዘመን ምንድነው የጎደለን ነገር ብላችሁ ስትጠይቁ ይሄ ትምህርት እንደው እንዲዘጋጅ በወገኖች ሐሳብ ሲሰጥበት በጣም የተስማማውበት ነገር ማለት በጣም በማህበረሰቡ አሁን ባለችው ቤተክርስቲያን ውስጥ ብዙ ውዝግብ አለ። ያው እንደምታውቁ ብዙ ኮንፊውዥን አለ፣ ብዙ ግራ መጋባት አለ። ይሄ ግራ መጋባት ከየት መጣ ብላችሁ በትምህርት ያለ መጽናት ምክንያት ነው። በትምህርት ያለ መጽናት ነው። መጽናት ያስፈልገዋል ይሄ ህዝብ እንዲጸና ግን ምን ያስፈልገዋል? የእግዚአብሔር ቃል በሉስ። የእግዚአብሔር ቃል ያስፈልገዋል። የእግዚአብሔር ቃል ያጸናል። የእግዚአብሔር ቃል ያጠነክራል። የእግዚአብሔርን ቃል የተማረ ሰው ከንቱ ንግግር አይናገርም። ኮንፊውዝድ የሆነ ግራ የተጋባ እንደፈለገው የሚሆን አይሆንም። በጽናት ይቆማል። እና አንዳንድ ኮሜንቶችን ስታዩ ነው ድሮ ጃንሆይ ያሉ በጣም የህዝቡ ግራ የተጋባ ይሆን እኔን እንደሚገባ እየመራ ይሆን አልመራ ይሆን ብለው ለማረጋገጥ የሚሞክሩት ወሬ የሚያቀብሏቸው እረኞች ናቸው ይባላል። እና ወደ እረኞች ምን አሉ ይላሉ አሉ መረጃ ሲፈልጉ። አሁን ደግሞ ሚዲያው ምን አለ ነው አይደል? ሚዲያው ላይ ምን አለ ማለት ዓለምን አንድ መንደር ያደረገ ዩቲዩብን ስትከፍቱ ፌስቡክን ስትከፍቱ ያም ይወረውራል እንትና እኮ እንደዚህ አለ ያኩን እሱ እንደዚህ። እና እኛ በቤታችን በአካባቢያችን እግዚአብሔር በጠራን በዚህ አንድ ገበታ ላይ ሆነን የእግዚአብሔርን ቃል ስንመጣ ምን ይመጣል? መጽናት ይመጣል። እግዚአብሔር ይባረክ። እና ትጸኑና መንፈሳዊ ስጦታን ደግሞ ላካፍላችሁ እወዳለሁኝ ይላል። እንግዲህ ይሄ የመጀመሪያው ነገር ነው። ቶሎ ማለት ዲቴል እንመጣበታለን። ሁለተኛው ደግሞ ወንጌልን በግልጽ እንዲያውቁ። ወንጌል ምንድነው? መጽናት ብቻ ሳይሆን ወንጌል የድነት መልእክት ምን ማለት ነው? አሁን እንዳልነው ድነት ራሱ ሐሳቡ ምንድነው? እግዚአብሔር የዘላለም ዕቅዱን ሐሳቡን ወደ ሰው ልጆች ሲያመጣ የዳንበት ሐሳብ የዳንበት እውነት ምንድነው የሚለውን ነገር እንዲረዱ ስለፈለገ ነው። ማለት በሮሜ ምዕራፍ 1 ቁጥር 16 ላይ ይህንን ክፍል አሁን ቅድምም አንብበነዋል። ዋናው የመጽሐፉ ኪቨርስ ብለን መውሰድ እንችላለን። ቁልፍ የሆነ ሐሳብ እዚህ ጋር እናገኘዋለን። በወንጌል አላፍርምና፣ አሜን። በወንጌል አላፍርምና አስቀድሞ ወደ ገዛ ወገኖች መጣ አይደለም የሚለው አስቀድሞ ለአይሁድ ከዛም ለግሪክ ሰው ለሚያምን ሁሉ ይሄ ኃይል ተገልጧል። ለምን? ለማዳን። ይሄ ኃይል ለማዳን ሆኖ ተገልጧል ይላል። ስለዚህ ወንጌል ራሱ በግልጽ ምን አይነት መረዳት እንዲኖራችሁ ያስፈልጋል የሚለውን ሐሳብ ለመሰንዘር ነው የጻፈው። እንመጣበታለን። በሶስተኛ ደረጃ ደግሞ አይሁድንና አሕዛብን በእምነት እንዲቀላቀሉ እዛ አይሁዶች አሉ፣ በሮሜ ከተማ ውስጥ አይሁዶች አሉ፣ ደግሞ የግሪክ ሰዎች አሉ፣ አሕዛብ አሉ እና ኮንፊውዥን አለ። እንዲያውም መጽሐፍ ቅዱስ አዋቂዎች እንደሚናገሩት በወቅቱ የተለያየ ስደትም ስለነበረ አይሁዶችን ወደ ምድራቸው የሚመለሱበት ሲዝንም ስለነበረ ከተመለሱና እንደገና ደግሞ የመመለስ እንደገና ደግሞ የመምጣት እድልም ስለነበረ ሲመጡ አይሁዶች ያው ቀዳሚ እግዚአብሔር ቀዳሚ የሕጉ ባለቤት አድርጓቸዋል አይደል? የባለቤትነት የኦነርሺፕ ስሜት ይሰማቸዋል እና ያንን የባለቤትነት ስሜት እንዳጡ አይነት ስሜት ተሰምቷቸው ምን አይነት ግራ መጋባት ውስጥ ነው ያሉት። እና አንዳንድ ነገሮችን ያው ታውቃላችሁ። በጣም ይሄ በዚህ በምድር ላይ ስትኖሩ የበላይነታችሁ የተወሰደ ሲመስላችሁ በስጋ ትገለጣላችሁ። በስጋ ማንም ከማንም አይበልጥም አይነት እና እኛንን ፊት አውራሪ እኛንን መሪ የሚልም ሐሳብ ስለነበራቸው ያንን ነገር እያሰበ መረጋጋት ለሚያምን ሁሉ ይሄ እድል ተሰጥቷል። እግዚአብሔር ዘላለማዊ ዕቅዱን ለሁሉም ሰጥቷል። ማንም ከማንም አይበልጥም። ተረጋግታችሁ ይህንን የእግዚአብሔርን ሐሳብ እንድትካፈሉ ያስፈልጋል። አይሁድንና አሕዛብን በመስቀል ላይ እንዴት እንዳስታረቀና እንዴት የእግዚአብሔርን ሐሳብ እንደሰጠ ለመናገር እያሰበ ነው። ይህንን በዓላማ ደረጃ ጌታ የተባረከ ይሁን። እኛን ጭምር የቀላቀለ ጌታ ስሙ ይባረክ። ከማንጠበቅበት ስፍራ የመረጠን የጠራን ጌታ ስሙ ይባረክ። የዚህ ዘላለማዊ እግዚአብሔር ዕቅድ ተካፋይ ያደረገን ጌታ ይባረክ። ሃሌሉያ። እና እንዲህ አይነት ኮንፊውዥን እንዲህ አይነት ግራ መጋባት
እያየ ነበርና ይሄ አግባብነት የለውም። በአግባቡ መቀመጥ መቻል አለ። በእግዚአብሔር ቤት ድርድሩ ይሄ አይደለም። ለሚያምን ሁሉ ይሄ እግዚአብሔር ኃይል ይሰራል እና ወደ ስፍራችሁ ወደ ትክክለኛ ቦታችሁ እንድትቀመጡና መንፈሳዊነትን ለሚፈልግ ሁሉ እግዚአብሔር የሰጠበትን የደህንነት አሰራር የሚናገርበት ነው። ሌላው ደግሞ አራተኛውና የመጨረሻው ጳውሎስ ወደ ስፔን የሚሄድ ወይም ደግሞ ጦን ይለዋል መጽሐፍ ቅዱሳችን ሲጓዝ የመልእክቱ መዘጋጀት ማለት መልእክቶቹን እያዘጋጀ ዝግጅቱን በዛው ደግሞ የሚያልፍበትን ሐሳብ እያሰበ በዛ ለዝግጅት እንዲሆነው በዛ የማለፍ ሐሳብ ስለነበረው በሮሜ ምዕራፍ 15 ቁጥር 24 ላይ ስታነቡ እንደዚህ ይላል፣ ወደ እስጳንያ በሄዱ ጊዜ ባለፉ ጊዜ ሳልፍ እናንተን እንዳይ ይላል። እናንተን እንዳይ አስቀድሜም ጥቂት ብጠግባችሁ ወደዚያ በጉዜ እንድትረዱኝ ተስፋ አደርጋለሁ ይላል እና ያው በሶስተኛ ጀርኒ ወይንም ደግሞ በሶስተኛ ጉዞ ላይ ሮሜን እንደጻፈ ይነገራል። በቆሮንቶስ ሆኖ እንደጻፈው ይነገራል። ግን የሚገርማችሁ ነገር ይሄን ነገር እያሰበ ፕላን ነበረው፣ እቅድ ነበረው ወደዛ ሄዶ ደግሞ ማገልገልና በዛው ወደ ስፔን ሄዶ ደግሞ ይሄንን የሚያናውጠውን ዓለምን እያስደነቀ ያለውን ወንጌል የመዝራት ዓላማ አድርጎ ግን ደግሞ እዛ ሰፖርቲቭ ሮል እንዲጫወቱለት ፈንድም የሚያስፈልገውን ሰፖርት ለማግኘት እዛም ሞቢላይዝ አድርጎ እያዘጋጃቸው ነው የሚጽፈውና ወንጌል ይቀጥላል፣ ወንጌል ይሄዳል። ገና የሚሄድበት ትልልቅ ጀርኒዎች፣ ትልልቅ ጉዞች አሉ። ይሄ ሚሽን አይቋረጥም እና እንድትዘጋጁ እያለ እያዘጋጃቸው ነው የሚጽፈው። እግዚአብሔር የተባረከ ይሁን። እንግዲህ በዓላማ ደረጃ በዋናነት እነዚህን አራት ነገሮች ከያዛችሁልኝ ወደሚቀጥለው ዋና ጭብጦች ደግሞ እንሄዳለን። እንግዲህ ምን አለን? አራቱን ጭብጦች የመጀመሪያው ነገር ለመንፈሳዊ ስጦታን ለማካፈል እንዲጸኑ ነው አለን። ሁለተኛ ደግሞ የወንጌል ሐሳብ የድነት ሐሳብ ግልጽ እንዲሆን የተጻፈበት ነው አለን እና አይሁድንና አሕዛብን ደግሞ የመቀላቀል ዓላማ ይዞ ነው ለማበረታታት ነው አለን። ከዛም ደግሞ ለጉዞ የሚሽን ስራውን እያሰበ ነበረ ማለት ነው። ታዲያ እዚህ መጽሐፍ ውስጥ ምን አይነት ጭብጥ ምን አይነት ዋና ነገሮች እናገኛለን? ምንድነው የምናገኘው? አንደኛ በጣም ሁላችን ቪክቲም ያደረገ የሁላችን ችግር የሁላችን ጣጣ ይነሳል። ያ ምን በመባል ይጠቀሳል? እስቲ ኃጢአት በሉ እስቲ። ኃጢአት እንደዚህ ቀላል ነገር አይደለም። አሁን አንዳንዱ ነገር እንደ ምክንያት ሪዝን አውት ልናደርገው ማለት ከጨዋታ ውጪ እግዚአብሔር ከሰጠን ትራክ ውጪ እግዚአብሔር ከሰጠን ፍሬምወርክ ውጪ እንድንጫወተው እንሞክራለን። ግን ይህንን ኃጢአት የሚባለውን ዕዳ የገላገለው ትክክለኛ እልባቱን የሰጠው ወንጌል ብቻ ነው። እግዚአብሔር ይባረክ። ኃጢአት በምንም አልተዳኘም። ኃጢአት የተዳኘው በመስቀል ላይ ነው። እግዚአብሔር ይባረክ። ኃጢአት ግልግሉን ያገኘው በመስቀል ላይ ብቻ ነው። ጠቢባን የሱን ችግር ሊፈቱ አልቻሉም። ብዙ በሽታዎች ተገኝተዋል በምድር ላይ፣ መድኃኒት አልተገኘላቸውም። የኃጢአት በሽታማ በምንም ሊገኝ አልቻለም። ኃጢአት የሚባለውን በሽታ ያገኛል። ኃጢአት ዩኒቨርሳል የሆነ ዓለም አቀፍ የሆነ የሰው ልጆች ችግር እንደሆነ ዋና ነገር ሆኖ ይነሳል በዚህ መጽሐፍ ውስጥ። ኃጢአት በጣም መገላገል ያለብን ዋና ነገር ነው። አንዳንዱ ለጸባይ ማረሚያ ብቻ ይጠቀምበታል ወንጌልን። በተለያየ ማንም እንደሚኖረው በቃ እንደው እዛ ጤንጦች ጋር ገብተሽ በተገላገልሽ ይላሉ ወላጆች። በቃ እንደ ሰላሜን አገኘ ነበር ከእንደዚህ አይነት ነገር ይላሉ። ግን ጸባይ ማረሚያም አይደለም ወንጌል። በዋናነት ይህንን ገና ዘፍጥረት ላይ የጀመረውን ድል የሚያደርግ ትልቁ ሶሉሽን ነው። እግዚአብሔር የተባረከ ይሁን። በወንጌል ድል የተደረገ የኃጢአትን ቀንበር የተሰበረበት ነገር እዚህ ክፍል ላይ ነው ምናምን። በተለይ ሮሜ ምዕራፍ 3 ቁጥር 23ን ሪማይንድ ላደርጋችሁን። ሁሉ ይላል አይደል? ሁሉ ቪክቲም ሆኗል። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል፣ አንድስ እንኳ ጻድቅ የለም። እግዚአብሔር የተባረከ ይሁን እና
ምናልባት እንግዲህ ይሄ የኃጢአት የሚለውን ነገር ትልቅ ክፍተት ሊሞላ የቻለ እንደሌለ አንዳንድ ሰዎች ምናለ ወደ ቫኪዩም ላይ አንድ ነገር ብትጥሉ ሊሞላ ይችላል ማለት ይሄ ዓለሙ ላይ የሆነ ነገር በቃ ሄደንማ እኔ እቃለኝ እሞላዋለሁ ብላችሁ ልትሞሉ ትችላላችሁ። ይቻል ይሆን እንዴ መሰሉ? ይቻል ይሆን? ይቻላል እንዴ? ይህንን ምድሩን ዓለሙን ስትሄድ የሆነ ንብረት አለኝ ብለሽ ማስቀመጫ ተሽዶ ውስጥ ከፍተዋለሁ ማለት ይቻላል? አይቻልም አይደል? እንዴ አንዳንድ ጉድጓድ እንኳን ታውቃላችሁ በጣም ሰፊ ከሆነ እስቲ ቆይ ርቀቱን እኔ የሆነ ጠጠር ይጥላሉ አይደል? ሲል በጣም ረጅም ሰዓት ከፈጀ በጣም ሰፊ ነው በጣም ትልቅ ነው ይባላል አይደል? ወደዚህ ቫኪዩም ላይ ምንም ነገር ጥላችሁ ምንም ነገር አስቀምጣችሁ ልትሞሉት እንደማትችሉት ሁሉ ኃጢአት ትልቅ ክብር ያጎደለን የሰውን ሕይወት ማንም ሊያሟላው ያልቻለ ትልቅ ክፍተት የፈጠረ ነገር ነው። ትልቅ ክፍተት የፈጠረ ነገር ነው። ሁላችን ሁሉ ኃጢአትን ሰርተዋል ሲል ከእግዚአብሔርም ክብር ጎለዋል በሚል ሐሳብ ይገልጸዋል። ከክብር መጉደል ነው። ያንን የክብር መጉደል የሞላ የለም። እና ይህ መጽሐፍ በጣም ትልቁ አንዱ የሚያነሳው ነገር ኃጢአት እንዴት ቢል ይደረግ ኃጢአት የሚል ነገር ያነሳል። የሁላችን ችግር ነው። አንዳንዱ ፓስተር ከሆነ በኋላ፣ አንዳንዱ ጳጳስ ከሆነ በኋላ፣ አንዳንዱ በቃ ከተባለ በኋላ የማይለቀው መዘዝ ውስጥ ገብቶ እሳቸው አቡነኝ እየተባለ ጳጳሱ እየተባለ የማይገባ ነገር ውስጥ እንዲገቡ የሚያደርግ ትክክለኛ መስመሩን ዲል የተደረገበትን መንገድ ካላገኘ ማንንም የማይፈራ የሚጥል የሚያንደፋድፍ ትልቅ በሽታ የሰው ልጆችን ሁሉ የጣለ ነገር እንደሆነ መጽሐፉ ያነሳል። ከዚህ ኃጢአት የተገላገለ የለም። በጣም ብዙ ሰዎች ዲል ይደረጋሉ እዚህ ውስጥ። አንዳንዱ እኔ ምን ሰምቻለሁ ምናምን እንዳይ እመጣበታለሁ። ጫካ ውስጥ ይሄ ሱርማ ውስጥ ያለ ህዝብ ሁሉ ከዚህ እግዚአብሔር ከሰጠው ገላጋይ የሆነ መንገድ ነፃ እንዳልሆነ ጳውሎስ ኃጢአት የሚባለውን ነገር ዲስክራይብ ለማድረግ ብዙ ሰዎችን ያነሳል። እንደዚህ አይነት ሰዎችን ያነሳል። እነዚህ ደግሞ ጠበብት ጸባይ ማረሚያ በጣም ከነሱ ውጭ ላሳር ለሚባሉ ጠቢባን የግሪክ ሰዎችንም ያነሳል። ደግሞ ህግ ያለን የሚሉትንም በጣም በህግ ነው የምንዳኘው የሚሉትንም እነሱንም ያነሳል። አሕዛብንም ደግሞ እኛ ባወጣው ነው ምናምን የሚሉትንም ሁሉንም ያነሳል። ኃጢአት በጣም ትልቅ ጭብጥ ሆኖ በዚህ መጽሐፍ ውስጥ እናገኛለን። ሌላ ምንድን ነው እሱ የምናገኘው? አንደኛው ሁለተኛው ነገር ደግሞ በእምነት የሚሆን የጽድቅ መንገድ ጀስቲፊኬሽን ባይ ፌዝ የሚል ትልቅ ሐሳብ ያነሳል። መጽደቅ በምን የሚል ሐሳብ ነው? በእምነት። በጣም የሚገርም ሰው ሁሉ አልታረቅ ያለው ነገር በእምነት ይህንን የሚያክል ትልቅ መድኃኒት ፕሮሰስ ማድረግ ይቻላል። እግዚአብሔር አብ በልጁ በኢየሱስ ክርስቶስ በቀላሉ ያዘዘውን ይህንን ትእዛዝ በእምነት የሚል ደግሞ በጣም ትልቅ ጭብጥ ሆኖ መጽሐፍ ውስጥ የምናገኘው ሐሳብ ነው። ይህንን ክፍል በተለይ ሮሜ ምዕራፍ 5 ቁጥር 1 ላይ ስታነቡ እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ ይላል። እንዲያውም አዲስ ትርጉም ላይ ሰላም አለ። መቼ? የጸደቅነው በእምነት ከሆነ በእምነት ከጸደቅን ፕራክቲካሊ ኮንሲኮንሱ የሚከተለን ነገር ምንድነው? ሰላም። ሃሌሉያ! ሰላም። እግዚአብሔር ይባረክ። ይህ ሰላም ህይወት ይመጣል። ኢሚዲየት። አንዳንድ ጊዜ የወከባ አይደለም ክርስቲያን፣ የጭንቀት አይደለም። ምን ላድርግ ሁሉ ጌታ ብዬ እኮ ምናምን የምንለው አይደለም። በእምነት ነው ፕሮሰስ የምናደርገው። የምንዘምረው በእምነት ነው። የሆነልንን እውነት ያ የወንጌል እምብርት የወንጌል ዋና ነገር ፕሮሰስ የሚደረገው በእምነት ነው የሚል ሐሳብ እናገኛለን። ከዛስ ደግሞ አሁን በሶስተኛ ደረጃ ደግሞ በጣም መጽሐፉ የሚያነሳው በጣም ትልቅ ጭብጥ የወንጌል ኃይል ነው።
ኃይሉ ምንድነው? ኃይል ታውቃላችሁ፣ ዓለማችን በጣም ትልቅ ጥያቄ የዓለም መንግስታት የሚፋለሙበት በጣም ትልቅ ዲል የሚደረግበት እስከ ጦርነት ድረስ ዲል የሚደረገው ምን ስላጣ ነው? ምን ያስፈልገኛል? ኃይል ያስፈልጋል። መጽሐፉ ኃይል ራሱ ከወዴት እንደሆነ የእግዚአብሔርን ኃይል ያነሳል። ለማዳን የሆነውን ኃይል ያነሳል። እግዚአብሔር የተባረከ ይሁን እና ኢትዮጵያም አሁን ታውቃላችሁ በጣም ትልቁ ኢሹአችን የህልውናም ጉዳይ ነው። ኃይል ትላለች አይደለ? የኃይል በጣም ያስፈልጋል። አሁን ደግሞ በቅርቡ ኒውክሌርም ማብላያ ሁሉ እናበጃለን እየተባለ ነው አይደል? የምን ጉዳይ ነው? ማንም ከማንም አይበልጥም ነው አይደል? ኃይል ያስፈልጋል። በጣም ድህነትን ለመገላገል እንደው በቃ ማንወጣበት አዞሪቲ ውስጥ ያለንበትን ነገር ለመገላገል ምን ያስፈልጋል ነው? ኃይል ያስፈልጋል። ይህንን ኃጢአት የተባለ ችግር ደግሞ እንዴት እንደምናስወግድ ሐዋርያው ጳውሎስ በጣም ትልቁ ነገር የወንጌል ኃይል በማለት ያነሳዋል። አሁን ቅድም እንዳነሳ ነው በወንጌል አላፍርምና አስቀድሞ ለአይሁድ ከዛም ለግሪክ ሰው ከዛም ለሚያምን ሁሉ ይልና ይሄ እግዚአብሔር ኃይል ለምንድን ነው ይለዋል? ለማዳን። ይሄ እግዚአብሔር ኃይል ለማዳን ነው። እግዚአብሔር ይመስገን። እሱማ እኔ አውቃለሁኝ እንደሚልማ ተረድቻለሁኝ ይልና አንዳንድ ሰው ሽባ የሆነ ስራ የሌለው ጉልበት የሌለው ፌክ የሆነ እምነት ፕሮሰስ ሲያደርግ በቃ ከማንም ጋር ምን ስንት ይስበክ ነው ከስንት ዘመን ጀምሮ ምናምን ይላል። ዕውቀትም አለው ቴዎሎጂም ገብቶ ሊሆን ይችላል። መጽሐፍ ቅዱስም ከዛም ከዚህም ከዘፍጥረት እስከ አገላብጦ ሊሆን ይችላል። ግን ያለ ኃይል የሆነ ነገር ምንም በቃ በማንም ፊት እንደዚህ ኮንፊደንሱን ልቡን ሞልቶ ሊናገር የሚችልበት አቅም የለውም። ስለዚህ የሚያሳፍር ነገር ይሆናል። በኃይል ግን ይኸውላችሁ የእግዚአብሔርን ኃይል መለማመድ የሚችል ሰው ብዙ ነገሮችን ያሳያል። የእግዚአብሔርን የመገኘት ምስክርነት ሁሉ መግለጽ ይችላል ያለ ኃይል። ለዚህ ነው ጌታ ኢየሱስ ክርስቶስ እኮ በጣም አስታጠቃቸው አይደል? 3 ዓመት አስተማራቸው አይደል? በጣም የሚያስፈልጋቸው ነገርና በመንፈስ ቅዱስ አማካኝነት ኃይልን ሳትቀበሉ ከኢየሩሳሌም እንዳትወጡ አላቸው። እግዚአብሔር የተባረከ ይሁን። በወንጌል ውስጥ ኃይል አለ። በወንጌል ውስጥ ኃይል አለ። በሉስ ጌታ ይባረክ። የማያሳፍር አሜን። ይሄ የተሰበሰብንበት የምንቆርሰው ማዕድ የማያሳፍር ሁሉን የሚዳኝ የሚገላግል ኃይል አለ። ሃሌሉያ። እዚህ በወንጌል ውስጥ ኃይል አለ። በሉስ በኔ ወንጌል ውስጥ ኃይል አለ። በሉስ አዎ። ዝም ብለን ሃይማኖት አይደለም የምንከተለው፣ ሃይማኖተኛ ሆነን የምንመላለስ አይደለም። ለየትኛውም ጥያቄዎቻችን መፍትሄ የሚሆን አዞሪቴ ከሆነብን ደግሞ ደጋግሞ ከያዘን ነገር የምንገላገልበት እግዚአብሔር የሚሰራበት በልጁ በኢየሱስ ክርስቶስ የተሰጠ ለእኛም የሚሰራ የእግዚአብሔር ኃይል አለ። ሃሌሉያ። የእግዚአብሔር ኃይል ዋና ጭብጥ ሆኖ በመጽሐፍ ውስጥ ይነሳል። እሱን እናየዋለን። እግዚአብሔር የተባረከ ይሁን። ሌላ ምንድን ነው እሱ የሚያነሳው? በጣም ይሄ ኃይል ፕሮሰስ ያደረገውን አዲሱን ሰው ስለ አዲሱ ሰው ያነሳል። ይሄ አዲሱ ሰው ውስጥ አለ አይደል? ዲፕ ኢንሳይድ። እግዚአብሔር የተባረከ ይሁን። ማንንም በክርስቶስ እንደሆነ እንወቀው የተባለበት ሰው ማንንም ክርስቶስንም ጭምር በስጋ እንደሆነ አላውቅም የተባለው ሰው እግዚአብሔር የተባረከ ይሁን። እግዚአብሔር ሊሰራው የፈለገው ሰው ጌታ ይባረክ። ይሄ ይነሳል። አዲሱ ሰው ምዕራፍ 8 ላይ ነው አይደለ? 8 ላይ ሄዳችሁ ማንም በክርስቶስ ቢሆን ኩነኔ የለባችሁም። ቆሮንቶስ ላይ ይናገራል አይደል? በጣም የሚገርም ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር ሁሉ አልፎ አሮጌው ሰው አለ፣ አዲሱ ሰው አለ። እግዚአብሔር ይባረክ። እና አዲሱ ሰው በደንብ ዲስክራይብ ያደርገዋል። ይህንን አዲሱ ሰው ትፈልጉታላችሁ? አዲሱ ሰው ክሊር እንዲሆንና እንድትከተሉት በዛ ስዕል ውስጥ መገለጥ ትፈልጋላችሁ? አበበ ከበደ አለሚቱ ከሚል
ስም መጠሪያ ውጪ የሆነው ውስጣችን ኢነር ማን የሆነው ዛሬም እንዲገለጥ የሚፈልገውን ሰው እግዚአብሔር አብ የሚፈልገውን ሰው ያነሳል። አሜን። ጌታ የተባረከ ይሁን እና ዲኑ በጣም ይገርማቸዋል። በጣም ሰፋፊ ነገር ነው የሚያነሳው። እኔ ምዕራፍ 8 ላይ ይሄንን ነገር ለማንሳት አነሳውኝ እንጂ የሚያነሳበት አግባብ ኃጢአት እንዴት እንደተዘረረ፣ ሕግ እንዴት እንደተዘረረ፣ ከዛ ነገር ከዛ ሞት እንዴት እንደተዘረረ ያነሳል እና መጨረሻ ላይ ሞት ድል ከተነሳ ሕይወት ነው ያለው የሚል ሐሳብን ያነሳል። እግዚአብሔር የተባረከ ይሁን። ከጊዜ ጋር ቶሎ ቶሎ መሄድ ስላለብን የሚቀጥለውን ነገር ደግሞ እናነሳለን። ከዛ ደግሞ ምን ያነሳል ብላችሁ ስትጠይቁ የእግዚአብሔር ዕቅድ ለአይሁድና ቅድምም ብለነዋል ለአሕዛብ ምን እንደሆነ ፕላኑ ፍንቱም አድርጎ ያነሳዋል። ይሄ መጽሐፍ ዋና ጭብጥ ከምንላቸው ፖይንቶች ይነሳል። አሁን ቅድም እንዳልነው ምዕራፍ 11 ቁጥር 17 ላይ ነገር ግን ከቅርንጫፎቹ አንዱ ቢሰበሩ አንተ የበረሃ ወይራ የሆንህ በመካከላቸው ገብተህ ከእነሱ ጋር የወይራ ዘይት ከሚወጣው ስር ተካፋይ ከሆንክ በቅርንጫፎች ላይ አትመካ ይላል። እግዚአብሔር የተባረከ ይሁን። ግራፍት ተደርገ ገብተሃል፣ ተቀላቅለሃል፣ ከምንጩ ጋር ተገናኝተሃል ይላል። እግዚአብሔር ይባረክ። ይህም አንዱ የሚነሳ ዋና ጭብጥ ነው። እኛ ታውቃላችሁ ከአሕዛብ ወገን ነን። እግዚአብሔር ይባረክ። የቀላቀለን አሜን፣ ባለመብት ያደረገን፣ ሕይወትን የሰጠን፣ ከእርሱ እንድንቀዳ ያደረገን ሃሌሉያ። በእውነት እግዚአብሔር የተባረከ ይሁን። ያንን እውነት አውቀን ለዛ እንድንገዛ ለዛ እውነት እንድንኖር ጌታ አድርጎናል። ጌታ የተባረከ ይሁን። በመጨረሻም መጽሐፉ በዋናነት ክርስቲያናዊ ተግባራዊ ሕይወት ወይንም ደግሞ የክርስትና አስተዳደራዊ ሕይወት በዋና ጭብጥነት ይነሳል። በሮሜ ምዕራፍ 12 ቁጥር 1 ላይ በልመና ጭምር ይህንን ተግባራዊ ሕይወት ኢምፕሊመንት እንዲያደርጉ ቅዱስና ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ ብሎ ከ12 እስከ 15 ድረስ ደግሞ ዲል የሚያደርገውን ሐሳብ ያነሳል። እንግዲህ ይሄ ዋና ጭብጥ እንደው ሰመራይዝድ ስናደርገው ኃጢአት ዲል ይደረጋል ብያችኋለሁ። ኃጢአት በተለይ ከምዕራፍ 1 እስከ 3 ድረስ ምን አይነት ጭካኔ ምን አይነት ኃጢአት ያመጣውን ክፉ ኮንሲኮንስ ሁሉ እያነሳ እነዚህን ሰዎች ሁሉ ያነሳል። ጻድቅ በጽድቅ መንገድ የሚሄዱ ከኛ ወዲያ ላሳር የሚሉትን ሰዎች ያነሳል። አይሁዶችን ያነሳል። አሕዛብን ያነሳል። የግሪክ ሰዎችን ጥበበኞችን ያነሳል። ወንጌል ተደራሽ ለማድረግ እነዚህ ደግሞ ያልሰሙ አልሰሙም እና በህሊና ይዳኛሉ የሚባሉትን ሁሉ ያነሳል እና እነዚህ ሁሉ የሰው አካላት ሁሉ ሚስ ሊያደርገው እንደማይገባ ዲል የሚያደርግበትን መንፈስ ከ1 እስከ 3 ድረስ ያነሳል። ደግሞ አሁን ቅድም እንዳልነው ጽድቅ በእምነት ነው የሚለውን ነገር ደግሞ ምዕራፍ 3 እስከ 5 ድረስ እና አብርሃምን ያነሳል አይደል? ምዕራፍ 4 ላይ ባለፈው ስታነበው ነበር አይደል? በጣም የሚገርም ነው። አብርሃም አመነ ጽድቅም ሆኖ ተቆጠረለት። እንዴት ነው ፕሮሰስ ያደረጉትና እና አብርሃም ሁሉ በማንሳት በመጨረሻም እንግዲህ ካመንን እምነት ለኛ ከሆነ ደግሞ ሰላምን ኦውን እናድርግ፣ ባለቤት እናድርገው፣ የሰላም ሰዎች እንሁን፣ ሂደት ውስጥ እንግባ እያለ በመከራ ውስጥ እንኳን እንዴት ልናልፍ በምንችልበት መንገድ ውስጥ ምን አይነት ነገሮችን መከተል እንዳለብን ያነሳል። ከዛ በመቀጠል ደግሞ አሁን ጸጋና ኃጢአት እንዴት እንደሚሰሩና ማለት ጸጋ የእግዚአብሔር ኃይል ነው አይደል? እኛ አቅም ያልሆነ የኛ ችሎታ ያልሆነው በእምነት ከእምነት ጋር ተገናኝቶ እንዴት ፕሮሰስ እንደሚደረግ በተለይ ኃጢአት የሚለውን ሐስል ኃጢአት በአስተሳሰባችን ውስጥ ቁጠሩ በሚል ምዕራፍ 6 ላይ ኃጢአትን ዲል ያደርጋል። ኃጢአት እንዴት እንደተወገደ ያነሳል። ምዕራፍ 7 ላይ ደግሞ ስትገቡ ሕግ የሚባል እንደ ሞግዚት ሆኖ ሊሰራ የተሰጣቸው ኃጢአትን ሪቪልድ እንዲያደርግ ትእዛዝ የተሰጠው የሕግ ጉዳይ ከሕግ እንዴት እንደተገላገለን ከጋብቻ ጋር አያይዞ
አንስቶ ያነሳል። ምዕራፍ 8 ላይም ስትገቡ ደግሞ ይሄ ሞት ለአንዴና ለመጨረሻ ጊዜ የተሸነፈበትን ነገር ያነሳል። ሰመራይዝድ እያደረኩላችሁ ነው። ስለዚህ በመጨረሻም የእግዚአብሔር ጽድቅ ለእስራኤል ለአሕዛብ የሱ ሉዓላዊነት እንዴት ኢንተርፊር እንዳደረገ እንዴት ጣልቃ እንደገባ ዲል አድርጎ እንዲያውም በጣም አንዳንድ ሰዎች ምን ይላሉ? በጣም ኮንቲኒቲው እየቀጠለ ያለ ይመስላል እስከ ምዕራፍ 8 ድረስ። ምዕራፍ 9 ላይ ግን እኔ ራሴ አይሁዳዊ ነኝ፣ ስለ ትውልዴ ይጨንቀኛል ብሎ የትውልዱን ታሪክ ሲያነሳ ከምዕራፍ 9 ጀምሮ እስከ ምዕራፍ 11 ስምታዩት የነሱን ታሪክ ነው፣ የእስራኤልን ታሪክ ነው የሚያነሳው እና ትንሽ ሌላ ሐሳብ ይመስላል ይላሉ። ግን ምንድነው እሱ መቀላቀላቸውና ከአሕዛብ ጋር ያለውን ትክክለኛ የሆነ የእግዚአብሔርን ዓላማ ለማሳየት እንደሆነ ልክ ምዕራፍ 12 ላይ ደግሞ ከዛው የቀጠለ ከምዕራፍ 8 የቀጠለውን ያንን ህይወት እንዴት ተግባራዊ ማድረግ እንዳለብን ምዕራፍ 12 ላይ እስከ 15 ድረስ ይቀጥላል። እግዚአብሔር የተባረከ ይሁን። ጌታ ይረዳናል። አሜን። እግዚአብሔር በዚህ በጣም ኢንተረስቲንግ በሆነ በያው ቃል ውስጥ ደግሞ እንድንከርምና በዛ ውስጥ ደግሞ እንድንሰራ አሜን። የእግዚአብሔር ስራ በዛ ውስጥ ስላለ እኛም ደግሞ ህይወትን ማግኘት የምንችልበት፣ ሌሎችን መጥራት የምንችልበት፣ ሌሎችን መለወጥ የምንችልበት፣ ተግባራዊ የሆኑ ህይወት ደግሞ ለሌሎች ማሳየት የምንችልበት እውነት በዚህ ውስጥ ስላለ በዚህ ሐሳብ ላይ እግዚአብሔርን እየባረከን ጌታን እያመሰገንን እያጠና ነው። በስሞል ግሩፖቻችንም ላይ እየተነጋገርን ደግሞ እንቀጥላለን። እንግዲህ እግዚአብሔር ይረዳናል። መቼም በልባችን ውስጥ እንዲታተም የምንፈልጋቸው እውነታዎች አሉ። ባለፈው ትዝ ይላችኋል ስናጠና የነበረው የቲቶን ስናጠና ነበር። በጣም ኢንተረስቲንግ በጣም ደስ የሚል ነበር እና የመጽሐፉ ዋና ኪቨርስ ታስታውሳላችሁ? አሁን እዚህ ጋር ልንለጥፈው ሁሉ አስበን አልተሳካልንም። ማለት ሰዎችን ሁሉ ምንድን ነበር የእግዚአብሔር ጸጋ ሰዎችን ሁሉ ይላል አይደል? በጣም ደስ አይልም? የሚያድን የእግዚአብሔር ጸጋ ተገልጧል። አሁን ደግሞ ለሚያምን ሁሉ ይላል አይደል? እግዚአብሔር ይባረክ። ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነውና፣ አሜን፣ ለማዳን ነውና የሚለውን ነገር በጣም እንደ ኪቨርስ ይዘን ይህንን መጽሐፍ የምንፈታበትን የእግዚአብሔር መንፈስ በልባችን ውስጥ እንዲያሰርጽልን በጣም እየጸለይን እግዚአብሔር መቀጣጠል እንዲሰጠን ሪቫይቫልን እንዲያስነሳ አብረን እንግዲህ እዚህ ካሉ አገልጋዮች ጋር አብረን እናገለግላቸዋለን። ይህንን የትምህርት መንፈስ ዛሬ እንግዲህ በዚህ መልኩ ጀምረነዋል። ጌታ ይባረክ። ደስተኞች ናችሁ? ይመቸናል። እግዚአብሔር የተባረከ አሜን። ጀምረነዋል፣ እንቀጥለዋለን። ስለዚህ ዛሬ በእውነት እግዚአብሔርን አመስግነን የምንጨርስበት ይሆናል ማለት ነው። ቆመን እንጸልያለን። ጌታ ይባረክ።